ታስቡ ቀጥታ እንደመጣች ወደ ዲኤንኤ እንድንሄድ ነው ማደርገው። ሌላ ምንም ችግር የለም። እሺ በመጀመሪያ እንግዲህ እኔ የገመትኩት ነገር አልሆነም። ማለቴ ስህተት የሆነ ግምት ነበረ። አይ ድሮም በግምት ማውራት እኮ ትርፉ ምንም ትርፍ የለውም በግምት ማውራት። እና የኔ ግምት ያው ሀይሚና ብሩኬ ዛሬ ዱባይ ነን ሊሉ ነው። ዱባይ ናቸው። በቃ ትናንት እንደ ቀልድ ብሩኬም ተናግሯል። ግን እኔ ደግሞ ሞር በቃ ዛሬ ሰርፕራይዝ ሊያረጉን ነው። በቃ ዱባይ ነን ይላሉ ብዬ ነበረ። ነገር ግን ዱባይ ሳይሆን ያው ቡታጅራ ነው ያሉት። ምክንያቱም ለሁለት ጉዳይ ነው የሄዱት። አንደኛ ፕሮግራሞች አሉ፣ ሁለተኛ ሁሉም ነገር ሊያበቃለት ነው። የእዩ እኝኝ ሊዘጋ ነው። የእዩ በየቀኑ እኝኝ፣ የአመት ሙሉ እኝኝ፣ አመት ሊሆናት እኮ ነው። እግዚአብሔር ወደ 9 ወር የእውነት ወደ በቃ 8 ወር ድፍም 8 ወር ሆናት። ወራቱን ራሱ እየቆጠርኩ ነው። እግዚአብሔር እንደው እኝኝ ስትል ማለት ነው። እኝኝ ስትል ድፍን 8 ወሯ። በፈጣሪ ስም ይሄ ሁሉ ነገር እንግዲህ ሊያበቃለት ነው። እዩ ተብዬዋ እንግዲህ በአይዲያ ፈልጊ ሌላ እናቴ የብሩኬን ስም ማጥፋት። ድሮ ምን ዝም ሲል ዝምታው አላማረኝም። ብሩኬ ዝም ሲል በቃ የሆነ ጊዜ ላይ የተነሳበት ቀን ግን ይቺ ልጅ በቃ የሆነ ነገር እንደሚወስን በቃ የሆነ ነገር አፏን እንደሚያዘጋት የሆነ ከባድ ሁኔታ ውስጥ በነገራችን ላይ ማለት ነው። ይሄ ዲኤንኤ ከተመረመረ በኋላ ብሩኬ ነጻ ከወጣ በኋላ ልጅቷን ብሩኬ መክሰስ ይችላል። ምክንያቱም በስም ማጥፋት፣ ከፍቅረኛው ጋር በማጣላት በማለያየት፣ ከቤተሰብ ጋር በማጣላት የሌለውን ስም መስጠት፣ ብዙ ነገር። እውነት ለመናገር ብሩኬ ምንም አይጎዳም ብላችሁ እንዳታስቡ። እሷ ይሄን ያህል ወር እኝኝኝኝ ስትል እኔ ከአንድ 2 3 ተናግሬ ያለሁ። ጉዳቱን ራሱ ከባድ ጉዳት ነው ያለው። ምክንያቱም የሚያውቅ ያውቀዋል ብሩኬን፣ እኛ እናውቀዋለን፣ ፋሚሊዎቹ ያውቁታል። ግን የማያውቀው ብዙ ሰው አለ። ብሩኬ ማለት ለብዙ ነገር የሚጠበቅ ልጅ ነው። ብሩኬ ማለት ለብዙ ነገሮች የሚጠበቅ ነው። ታዋቂ ነው፣ ፌመስ ነው። ሌላ ሰው ለሱ እሷ እየወጣች እኝኝ ባለች ቁጥር ሌላ ሰው ለሱ ምን አይነት ግምት እንደሚሰጠው እንደዚህ ያለ ልጅ ነው እንዲህ ብለው ለሱ ጥሩ አመለካከት እንዳይኖራቸው ነው እያደረገች ያለችው። እና የሱ ስም በጣም በኃይለኛው ጠፍቷል። ይሄ ቀላል አይደለም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተረፍርፍ ይብልልኝ። እኔ ምርጦች፣ እኔ ምርጣ ምርጦች፣ ጨረቃ ፋሚሊዎች፣ ጨረቃዎች እንግዲህ ዛሬ በቡታጅራ ተከስተዋል። ቡታጅራ ናኒጌ የኔ ቆንጆ የኔ ወርቅ እንኳን ለዛ አበቃሽ። ምክንያቱም ከብዙ ድካምና ልፋት በኋላ ነው እዚች ቦታ ላይ የምትደርሺው እና የኔ እናት እንኳን ለዚህ አበቃሽ ናኒ እህቴ። እንግዲህ ጨረቃዎችም ያው አንዱ የቡታጅራው ጉዟቸው ምክንያት እሷ ናት። እንደምታውቁት በጣም ይወዷታል ናኒዬ። እኔ ደርባባ እኮ ናት። ወይ ሰውዳት እኮ ደርባባ ናት። እውነት በጣም በቃ የሆነ ክብር ያላት ሴት፣ ግርማ ሞገስ ያላት ሴት፣ በጣም ደስ የምትል ሴት ናትና ናንዬ እንግዲህ የኔ ቆንጆ የእውነት በጣም መልካም ሴት፣ አስተዋይ ሴት፣ ብርቱ ሴት፣ ጀግና ሴት ነሽና እንግዲህ ወደፊትም ደግሞ ያው እናቶችን የምታድኚ፣ አገር የምትጠቅሚ፣ ወገን የምታድኚ፣ የሰዎችን ህይወት የምትታደጊ ያድርግሽ። እንግዲህ ያው እንግዲህ ነርሲንግ ነው የተመረቀችው። የነርሲንግ ስራ ደግሞ የሰው ህይወት ማትረፍ ነው ከፈጣሪ ቀጥሎ። የዶክተርና የነርስ ስራ ከፈጣሪ ቀጥሎ የሰው ህይወት ማትረፍ ነውና ቶሎ ደግሞ ስራ አግኝተሽ በተማርሽበት በለፋሽበት ስራ አግኝተሽ ወደ ስራ እንደምትቀጠሪ ተስፋ አደርጋለሁ። ኢትዮጵያ ውስጥ መቼም ተመርቆ ስራ ማግኘት በጣም ከባድ ነው። እውነት ለመናገር መማርና መመረቁ አይደለም ትልቁ ችግር ከወዲህ ስራው ቶሎ አይገኝም። እኔ አሁን 3 አመት ሆኗታል ያክስቴ ልጅ ከተመረቀች፣ ግን ለዛውም በዶክተርና ግን ወፍ የለም።
ከባድ ነው በጣም እና ፈጣሪ ይርዳሽ ይቅናሽ እህቴ አለሜ። ቡቡዬም እንግዲህ ያው መልካም ምኞቱን ተመኝቷል ናንዬ። ከዛ ባለፈ ያው ለወንድምየውም እንደዛው ለመከታው። ከዛ ባለፈ ስለ እዩ ልጁ የብሩኬ እንዳልሆነ ጠንቅቀን እናውቃለን ሁላችንም፣ የማይካድ ሀቅ ነው። ግን አንድ ነገር ማለት እፈልጋለሁ። በአሁን ሰዓት እናቴ የሆነ ቦታ ላይ ገንዘብና ዘመድ ይኖራችሁ፣ ከዛ በኋላ ሁሉም ነገር እናንተ ጋር እውነት የሚባል ነገር አይኖርም። ምን ለማለት ፈልጌ ነው? ብሩኬ እዩ የምትባል ሴትዮ በጣም ልትጠነቀቃት ይገባል። ልትነካካት አይገባም ሲጀመርም ማለት ነው። በርቀትህን ጠብቀህ ነው የምታገኛት። በርቀት ካሁን በፊት የሸወደችህ፣ ካሁን በፊት ያታለለችህ፣ ካሁን በፊት ስምህን ያጠፋችሁ ያለ ስራ ይበቃል። ሰው ከዚህ በኋላ ሴት ናት፣ ወገን ናት፣ ገለመሌ ብለህ ግን እንዳትታለልና እንዳትጠጋትና ወጥመድ ውስጥ እንዳከትህ። ከዛ ባለፈ ለቅመምዬ ለኔ ቆንጆ ደግሞ ማስተላለፍልሽ ነገር ቢኖር ሀይምዬ ምንም ቢፈጠር ከጎን ሁኚ። ቢያንስ ብሩኬን ልጠብቂው ይገባል። ምንም እንኳን እዩ ምንም እንኳን ብታረግ ብሩኬን አንቺ ታውቂዋለሽ ከማንም በላይ። እኛስ በቪዲዮ ነው፣ አንቺ ደግሞ ከኛ በበለጠ በአካል ታውቂዋለሽ። ሶ ከጎኑ ሆነሽ እንዳታታልለው፣ እንዳታጭበረብረው፣ እንዳትሸውደው ከጎኑ ሆነሽ ሁሉንም ነገር ልትጋፈጭ ይገባል፣ ልትጠብቂው ይገባል። የሆነ ነገር እንኳን ቢፈጠር ከጎኑ ሆነሽ ኑ ብሩኬ ይሄንን የሚያደርግ ሰው አይደለም ብለሽ እውነታውን ከጀርባ መፈለግ መቻል አለብሽ። እሷም ቃል ገብታለች፣ ሀይሚዬ በየትኛውም ነገር ከጎን ሆናለሁ፣ ምንም ችግር ቢፈጠር ካንተ ጎን ነኝ ብላ ቃል ገብታለች። ቃሏን ደግሞ ያው እንደምጠብቅ ተስፋ እናደርጋለን። ግን ለማንኛውም በተቻለ መጠን መጠንቀቅ መቻል አለበት። ብሩኬችን ሴትዮ እዩ የምትባል ሴትዮ መጠንቀቅ መቻል አለበት። እንዳታምናት፣ የትም ቦታ ቢሆን ለብቻ ላገኘ ብትልህ ባታገኛት እንደኔ መልካም ነው። ምክንያቱም ልጅቱ ሁኔታዋ የእባብና የእስስት ስራ ነው። በቃ እንደ እባብ ውስጡን ነው መሄድ የምትፈልገው ታውቃላችሁ። ቡቡዬ በተቻለ መጠን ልትጠነቀቃት ይገባል። ምክንያቱም በጣም ከባድ ሴት እንደሆነች እያዩዋት ነው። የእውነት ለስማ 8 ወር ሙሉ እኝኝኝ በፈጣሪ ስም 8 ወር ሙሉ ሰው እንደ ሲያለቅስ ይኖራል። በአንድ ሰው ስም ይህን ያህል በአንድ ሰው ስም